ምን ተፈጥሮ ነው ፌስቡክ ላይ ፓስዋርድ ተሰርቄ ነው የሚል አጭር ጽሁፍ አይቻለሁ ከአንድ ቀን በፊት የጻፍከው ስም በዘዘር እንድታወራ ይፈልጌ ነው ሶፎንያስ ዋሲም እሺ ተክሌ ቴንክ ዩ ግብረ ሰዶም ነው በግብረ ሰዶም የተመለመለ ወጣት ነው እመነኝ አሁን ቪዲዮዎች በሱ ዙሪያ መውጣት ጸበል ቦታ ያሉ አባቶችን ሊያማብን ይችላል ትላንት የሌላ አባት ዛሬ ከየት ይመጣል ጸበል የወንጀለኞች መደበቂያ አይደለም ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል ሰው በሚመሰገንበት ይመሰገናል በሚነቀፍበት ይነቀፋል እቃውን ይልከለታል ቂጡን ማለት ነው ቂጡን ላከልኝ ያለው እሱ ልጁ ማን ላኪው ደግሞ ጋዜጠኛው ነው የላከው ልጁ ማለት ነው ከዛም እንደዚህ አርጎ ፎቶ ይልከለታል ይሄው የኔ በጣም ያምራል ጤና ይስጥልኝ እንዴት ናችሁ በጣም ብዙዎቻችሁ ከዚህ በፊት በለቀኩት ቪዲዮ ላይ ጥያቄ ተነስቶባችኋል ሲጀመር ከሱ ጋር ምንድነው ያገናኛችሁ በምን መንገድ አውርታችሁ ነው አንዳንዶቹ የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁትኝ ግን there is something weird about this guy ይሄኛው ልጅ ግን የሆነ weird የሆነ ነገር አለው እኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳባ ለግብረ ሰዶም ግንኙነት ሄዷል ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ እኔ ደህና ነኝ እግዚአብሔር ይመስገን ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በጣም በሚያስገርም በሚያስደንቅ መልኩ ከአንድ ቀን በፊት ተዘርፍ ያለው ብሎ በማህበራዊ ሚዲያ ሰውን በማሳሳት ወጣቶቹን በመወንጀል ድርጊቱን በመሸፈን ከእግዚአብሔር ጋር ድብብቆሽ በማድረግ ሁላችንም በማታለል ጽሁፍ ጽፎ ነበር አጋርቶታል በማግስቱ ግን ይሄ ነገር ሲወጣ በሁለተኛው ቀን ምናልባት ሚዲያው ዛሬ ከመጻፉ በፊት ትላንትና ነውና የጠየቀው ጸበል ገብቻለሁ እኔም ምለው ያዳማ ወንጀልም የልብ ክፋትም ጸበልም ጎን ለጎን ናቸው በአንድ ቀን ሶስቱም ማዳረስ ይቻላል ስለሆነ ጸበል የወንጀለኞች መደበቂያ አይደለም ይሄም ግብረ ሰዶማዊነት ነው ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው ማን ነበር የተማመነው የሚለው ብዙ ነገሮችን መመልከት ይኖርብናል በመጀመሪያ ደረጃ ሶፎንያስ ጋዜጠኛ አይደለም የቴሌቪዥን የመዝናኛ ፕሮግራም አቅራቢ እንጂ የጋዜጠኝነት ሙያም ሰርቲፊኬትም የለውም የኮተቤ የማቴማቲክስ ወይንም የሂሳብ መምህር እንደነበረም ራሱ ተናግሯል በዚህ አጋጣሚ የጋዜጠኞችን ስም ማጠልሸቱ በራሱ ስለቆረቆረኝ ነው ጋዜጠኛ አይደለም ግብረ ሰዶም ነው በግብረ ሰዶም የተመለመለ ወጣት ነው እመነኝ አሁን ቪዲዮዎች በሱ ዙሪያ መውጣታቸውን ስላየው አይደለም እኔ ቀድሜ ተናግሬያለሁ የዛሬ አመት ተኩል አካባቢ እከታተለው ነበር የግብረ ሰዶማውያን ማህበር ውስጥ ነበረበት ሂዱና ጉግል አድርጉ ከፈለጋችሁ ወደ ሰሞናዊ ጉዳይ ልመጣ ነው ምን ተፈጥሮ ነው ፌስቡክ ላይ ፓስዋርድ ተሰርቄ ነው የሚል አጭር ጽሁፍ አይቻለሁ ከአንድ ቀን በፊት የጻፍከው ስም በዘዘር እንድታወራ ይፈልጌ ነው ሶፎንያስ ዋሲም እሺ ተክሌ ቴንክ ዩ ያው ብዙም ማለት አልፈልግም ግን ምንድነው የኔን ፓስዋርድ በሌላ ሰው ሞባይል ቀፎ ገብቼ ነበር ከዚህ በፊት ያ ሰው ነገር ውስጥ የለም ሰሞኑን እኔም አየሁኝ ፌስቡክ ላይ ተፖስቶ የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁኝ ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ በዛ ረገድ ለራሴን አረጋጋው ከዛ ፌስቡክ ላይ ጻፍኩኝ ከኔ ቁጥጥር ከኔ እንትን ውጪ የሆነ ፓስዋርዱን በሱ ሞባይል ገብቼ ነበር እሺ አልወጣሁትም በቃ በዚህ አጋጣሚ ሰው ይጠንቀቅ ፌስቡክ እንደዚህ የግልጥኖች በሰው ሞባይል መግባትም አስፈላጊ አይደለም ለምን ያህል ጊዜ ነው በዚህ መንገድ የተጻጻፈው እንደገና ደግሞ መቼ ምን ያህል ጊዜ ነው ፌስቡክ
ፓስዋርድ ሁለት እሱም ጋር ይሰራ ነበር አንተም ጋር ይሰራ ነበር አዘም ታይም እንጽፍ ነበር በጣም ጥሩ ስለዚህ እዚህም ይጻፍ ከነበረ አንተ ከዛ ምን አደረከው ፓስዋርድ ቀየርክ እሺ ለምን ያህል ጊዜ ነው ይሄ ረሳሁት እኔ በሱ መግባቴ ረስቼው ነበር ኦይ ለምን ያህል ጊዜ ነው በሱ ስልክ ላይ ገብተህ ጓደኛህ ያልከው ሰው ደግሞ ከሰው ጋር ሲጻጻፍ የነበረው ለ1 ሰዓት ለ2 ሰዓት ለ24 ሰዓት ለምን ያህል ጊዜ ለብዙ ጊዜ ነው ምን ያህል ጊዜ ለምሳሌ በጣም ረጅም ጊዜ እንዳልኩ ከዚህ ሀገር እስኪወጣ ጊዜ ድረስ እንግዲህ ይተቀመበት ነበር ማለት ነው ፖስቶች አይፖስትም እንጂ ኢንቦክስ ያደርጋል ደስ በኋላ ላይ ፓስዋርድ መቀየር የሚባል ነገር አለ እኔ ጋር ስለሆነ አንዱ ጊዜ ሊስታው ቢቀይረው ነው ፓስዋርዱ ቀይሮ መጠቀም ይችላል አንተ በኢሜል በስልክ መጀመሪያው በኢሜል ስለዚህ በኢሜሉ አንተ ጋር ከሆነ እንዴት ሊቀይረው ይችላል ኮንፈርሜሽን ሚድላከው ወደ ኢሜልህ ነው አዎ ልክ ነህ ኦኬ the same time አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ እኮ ምኑን አስተካከልኩኝ ገብቼ ፓስዋርድን ቀይር ይሄ ሁሉ ሲጻጻፍ ወዲያው ስትለይ ቆየ ማለት ነው በጣም ረጅም ጊዜ ሌላው ይቀርሽ ድምጽ አሁን የድምጽ ቴክስት አለ አንተ ጋር በድምጽ ለሰው የላከው ሰላምታዎች ምናምን እንደነበሩ እሺ እኮ ያንተን ድምጽ ከየት አገኘው ድምጽም ሀካ ይደረጋል የራሴ ነው እሱማ የራሴ ድምጽ ነው የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው ወይላ ታዋክ አስተያሰም እሺ ችግር የለውም አሁን ለጊዜው ረፍት ላይ ነኝ በሳምንት 2 ቀን ዜና አንባለው ሬዲዮ ፕሮግራም አለኝ ስፖንሰሬ ነው እዛ ላይ ሰራለሁ ከዛው ቤት ነኝ የቤት እመቤት ይላል ማለት ነው የቤት ቁጭ አይስ ትንቀመጥ ማለት እናቶቻችን የቤት እመቤት አይደል ተቀመጣለህ ቢዚ በሆነ ደስ ይለኝ ነበር ድሮ በጣም ቢዚ ነበር በዚህ አውድ ነው የተረዳኸው የቤት እመቤት ሌላ ምን ትርጉም አለው እሺ አንተ ደግሞ አሰንጥቅ አይደለም ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየው ሸበላ እንደውም የወንድ ቋንቋ ነው ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና መዋብ መኳኳል እንደዚህ የሴት ቋንቋዎች ናቸው ከቋንቋ ግድፈት ነው አዎ አይ ኖርማል ቋንቋ ነው የጋራ መግባቢያ ቋንቋ ነው የጋራ አይደለም እኔ ለምሳሌ አውቃለሁ እኔ ወንድ ቆንጆ ነኝ ሲል አላልፈም ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ ተው እንጂ ቆንጆ ወንድ ቆንጆ ሴት ነው ሴት ናት ቆንጆ የምትባለው ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል ስለዚህ ቁንጅና ለማን የተሰጠ ነው ለሴት ማለት ያደላል አይደለም ተፈጥሯዊ ነው አንተ ቋንቋ ኢንቦርን ነው የሴት ቋንቋ ነው የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው በነገራችን ላይ አይታቸው አላልኩ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው አቻቃልም አይኖራቸውም እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም እኔ እነሱ ሁሉ ባንተ የተጻጻፉ ናቸው እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ አየሁት ለዛ ነው የጋበዝኩህ ስለዚህ አሁን አንተ ደግሞ ከጀ ቁጥጥር ውጭ ሆኖብኝ ነበር አልከኝ ለረጅም ጊዜ ግን ታየው ነበር ነው ደግሞ ፓስዋርድ ከሆነ አንተም ጋር አለ እሱም ጋር አለ ያየው ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ ለምን አንተ ቶሎ እንትን አትልም ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው ፓስዋርድ ተደርጎብኝ ነው ፓስዋርድ ተወሰብሮብኝ ነው ካልክ አንድ ቀን በፊት ነው ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበር ለረጅም ጊዜ በሱ ይጻጻፍ ነበር አልከኝ እሱስ ምን ያህል ሰው ቢሆን ነው በነገር ላይ ፓስዋርዴን
እሱ ስለሚያውቀው አልከኛ ጓደኛ ስልኩ ላይ ኦልሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸው ነው እሱ ስክሪንሾት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው? ራሱ የተጻጻፋቸው። ኦኬ በጣም የሚገርም ነገር ነው። አያድርስ ነው ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ ጭራሽ ስትረስ ለመፍጠር ነው ግን እኔ ያልተጨነኩ። ተመስገን። ይሄኛው ግን አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ እኮ ከጤነኛ አእምሮ የሚጠበቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ እኔ ላንተ ደንግጫለሁ። እንደዛ ስለተጻፈ መጀመሪያ ያስደነግጣል። ከዛ ግን ኖርማል አይደለም። እንደው ኮሜንቶቹ እየገባው አይደል? በጣም ይገርማል። ኮሜንቶች ምን ይላሉ ካያቸው ስላለ? ጥሩ አይደለም። ስንት ዓመት የገነባነው ዝና እሺ አስቸጋሪ ነው እኮ። ምን ከዛ በኋላ ሰዎች እንዲስደዋውል ቤተሰብ ጋር እንደዚህ እሱ ንገረኝ የተወሰነ። በጣም ብዙ ወዳጆቼ ናቸው የደወሉት። እሺ ከውጭም ከሀገር ውስጥም ምንድነው ምን ያሉኛሉ። የተቻለኝን ያህል ለማስረዳት ሞክሬያለሁ። ጅብጣ ሰዎች ደንግጠዋል። በጣም ብዙ ስልኬ ረፍት አልነበረውም። በጣም ይገርማል። በፊት አሁን አንተ ሁለት ሰዎችን ይሄኛው ጓደኛህም ያኛው ያንኳን በስራ ያገኘው ነው የዚህ በ1 ሚሊዮን ብር ከሂጅራ ባንክ ልታገኝበት የነበረ እሱ የስራ ጉዳይ ነው። ይሄኛው ደግሞ ጓደኛህ ነው አይደለ? የትኛው? ይሄ ፓስወርድ በስልኩ ላይ የኔ ጓደኛ አይደል? እሺ በምን ምክንያት ነው? ያዚህ የነበረው ጓደኛ አሁን አሜሪካ ነገር ያለው። እሺ እሱ ነው። እሱ ስልክ ላይ ነበረ። ከዛ ግን ከኔ ጋር እናወራ ነበረ። ከሱ ጋር የነበረውንና ስልክህን እሱ ስልክ ሴኩሪ የሆነ ነገር ነው ደግሞ ስልክህን ሴቭድ ነው ያልከው። እሱ ጋር የነበረህና እዚህ ይሄን ያክል እሱ ባንተ ህይወት ላይ መንጣጣፍ ደረጃ ኢንጆይ ማድረግና ደግሞ ስትረስ በክተት ነው። አሁን ኢንጆይ ማድረግ ማለት ሰው እኮ በሰው ውድቀትም በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ በታቀም እኔ አላቀም ዘና የሚል ሰው አለ። እሺ ስለዚህ እንግዲህ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት። ቴሌቪዥን ዜና ማነበው ሬዲዮ ፕሮግራም ሰራው ከረጅም ጊዜ በኋላ። እሺ ከሞዶ ሙያ ርቄ ነበር። ስለዚህ ያው መልሼ ደግሞ ትንሽ ስትረስፉል እንደሆነ የታሰበ ጥቃት ሳይበር ጥቃት እሺ ይመስለኛል። በሌሎች በኩል ግን ደግሞ አንተ ነህ። ምክንያቱም የባንክ አካውንት ሁሉ የምትልከው ያንተን ነው። የባንክ አካውንት እኮ ይፋ ሆኗል። ከዚህ በፊት የታመምኩ ጊዜ ይፋ ሆኗል ሰዎች እንዲያግዙ። ስለዚህ ለምሳሌ አሁን ከሰዎች ጋር ተጻጽፎ ያንተን አካውንት ከላከ የሚገባው ወደ አንተ አካውንት ነው። ስለዚህ አንተን ትጠቀማለህ ማለት ነው። እንዴት አንተን ለመጉዳት በእኔ መጉዳት ለመዝናናት እንዴት ትለኛለህ ብዬ ነው እንግዲህ። ከዛ ውጪ ልረዳው አልቻልኩም። አንተ እንዴት ተረዳኸው? እኔማ ጠያቂ ነኝ። እንዲህ እነዚህ ተጻጽፎ አንተ የተጻጻፈ እኔ ከሶፎንያስ ጋር ተጻጽፌ እንዲህ ብሎኛል ብለው ሰዎች ላኩልኝ። እኔ ለመረዳት ነው አንተን እየጠየቅኩ ያለሁት። የግል መረዳት፣ የግል መላምት፣ የግል ግምት የለኝም። ለመረዳት እየጠየቅኩ ደግሞ ይሄ ነው የተፈጠረው ብለህ ስትነግረኝ እየሰማው ነው ማልፈው እንጂ የግል እንትን የለኝም። እኔ ልክ ነው መሆን የሚችለው እሱ ስለሆነ አንተ ግን በዝርዝር የነበረውን ነገር በደም በግልጽ የተጻፉትንም ትልልቅ ሰዎችም ጽፈውም ስላየው ስለመጣህና ይሄኛውን ሐሳብም ስላጠራህልኝ በግልህ ብዙ ሰዎች ግን የለም እሱ ነው ብለውኛል። አንተ ደግሞ አይ መጣቸው የላኩልኝ ሰዎች ማለት ነው። ምን ታርጓል? ሰው እኮ እንዳመነው አሁን እንደዚህ ነው ብለህ እኮ ሰው ማስረዳት ራሱ ሁሉም ሰው ራሱ የሚያስበው ነገር አለ። እሺ ስለዚህ መስጠት ነው እድሉ በደንብ በራሱን አስተያየት እንዲሰጥ። ለምን እንዲያስብ ካተለም ሰው ሐሳቡ እኮ መነሻ አለው። አንተ የተጻጻፍከው አንተ ያልከውን ይዞ ነው ሰው የሚያወራው። ዝም ብሎ ከመሬት ተነስቶ አይደለም ሰው እያሰበ ያለው። ስለዚህ ለማሰቡ እንዲህ ለመናገሩ ምክንያት ሆነሃል አንተ። ከቻልክ ኢትዮጵያውያን በዚህ መንገድ
እንደውም አንዳንድ ሰዎች ቀለል አድርጎ በእንዲህ አይነቱን አስተሳሰብ በሴሌብሪቲ ሰዎች ስም ከሴሌብሪቲዎች ጋር ነው እንትን የሚሉትና እሱ ያወራው ነው በትክክል ያሉኛሉ። በሌላ በኩል አንዳንድ ሰዎች ደግሞ አይ እሱን ማገዝ ነው ከጤናው ነው አሁንም ቢሆን እኔ እየጠየቅኩ ያለሁት ባለፈው የተወሰነ አሞህ እንደዚህ እሱን አውርተህ ስለነበር ሚዲያ ላይ ከሱ ጋር በተያያዘም እሱ ባይፖላር ነው ምንም ከዚህ ጋር ያያያዘው። ስለዚህ ፒውር አንተ ሶፎንያስ ዋሲሁን ምንም እንትን የለበትም። የእናቱ ልጅ ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጨኝ። ይሄ ነው እንግዲህ እናገባለን። አግባ እግዚአብሔር በሚያውቀው። ስለዚህ ስለ ጋዜጠኛ ሶፎንያስ ማውራትም አልፈለኩም ነበር። ምክንያቱም ይሄ ንግግር ከመናገርና ይሄን አስጸያፊ ነገር ሰሩ ብሎ ከማውራት አንደበቴን መቆጠብ የመረጥኩበት ምክንያት ስለሚቀፈኝ ነው። እጅግ በጣም ይዘገንነኛል። ምግብ መብላት ያቅተኛል፣ ያቅለሸልሸኛል፣ ውሃም አይጠጣኝም። እውነት ለመናገር ይሄን ሰምቼ ባደርኩና በዋልኩ ቁጥር በጣም ውስጤን የሚያመኝ ምክንያቱም ስራው በጣም ዘግናኝ ስለሆነ ከሰዋዊ የወጣ ከእግዚአብሔር ሕግ የወጣ እንስሳቶች እንኳን አያደርጉትም። እግዚአብሔር በሚያውቀው እንስሳቶች እንኳን አያደርጉትም። እንስሳት ወንድ ከወንድ አይሄድም። እንስሳት ሴት ከሴት አይሄድም። እጽዋቶች እንኳን አይራቡም። ወንድና ሴት ያላቸው እጽዋቶች የወንዴው ዘር ወደ ሴቷ ዘር በንፋስ ምክንያት ተበትኖ ሄዶ ዘር ይፈጥራል እንጂ እጽዋት እንኳን ያለ ወንዴ ዘርና ያለ ሴቴ ዘር አይበቅሉም። ሰው ከዚህ ምግባር ውጭ የሆነ ሆኖ ሲገኝ ይህን ስሰማ ስለሚያመኝ ነው። ብሎም ግን መቃወሜንና ይህ ድርጊት እንዲቆም ከመታገል ወደ ኋላ አልልም። ከሚዲያ አካላት ጋር እዛ ጋር ይታያችኋል። ቀረጻ መጥተው እዚህ ጋር ነበር የያዝነውና እዛች በታች አይ ቲንክ ያው ከአዲስ አበባ መጥቷል። ይሄ አዳማ ነው። እዛ ጋር ቀራጮች ይታያችኋል አይደል? ቦታውን ራሱን መጥተው ያለው ነገር እየቀረጹ ነው። እዚህ ስፍራ ነው ይኸውላችሁ። ያው ከአዲስ አበባ መጥተዋል። እዚህ ስፍራ ነው ይዘነው እንግዲህ ላስገባው ያልኳችሁ ቦታ ደግሞ እዚህ ወደዚህ ያው ቁርቆ ይታያችኋል። የታጠረው እዚህ ውስጥ ነበር ላስገባው የነበረ ነገር ግን ያው ሰው መጥቶ ሲጠራኝ ምንም ማድረግ አልቻልኩም። ሲደነግጥ ጊዜ ያው እዚህ ጋር ማለት ነው አጠቃላይ ያው ምስክርም አለ እዛ ጋርም እየቀረጹ ነው ያሉት። እንግዲህ እንደምትመለከቱት ሁሉም ነገር ምን ይመጣል። ያው እንግዲህ ሌላም ከመጣ እንቀበለው ከዚህ የበለጠ አሻሽለን ደግሞ እንቀበለው። አባቴ የምትደውሉት አንዳንድ ሰዎች አላችሁ። እናንተንም እንቀበላችኋለን ደግሞ አሻሽለን እንቀበላችኋለን። ናዝሬት ነው ከፈለጋችሁ አቀባበሉን ደግሞ ያው እንግዲህ በምንቀበለው ምክንያት ሆነ አበባም ጎዝጉዘን ሆነ አባቴ እንቀበላችኋለን። እሺ በቃ እዚህ ጋር ነው ቦታው ያለው። በቻላችሁ ታክል ፕሊዝ አካውንቴ ግን ባን የተደረገ ነው። ኮፒ ሊንክ ሼር አድርጉልኝ በእናታችሁ። መዘጋት የለም ብዙ ተለፍቶበታል። ያው እዚህ ጋር እየሰሩ ወዳችኋለሁ። መልካም ጊዜ። እቃውን ይልክለታል ቂጡን ማለት ነው። ቂጡን ላከልኝ ያለው እሱ ልጁ ይሄ ማን ላኪው ደግሞ ጋዜጠኛው ነው የላከው ልጁ ማለት ነው። ከዛም እንደዚህ አድርጎ ፎቶ ይልክለታል። ይሄው የኔ በጣም ያምራል ምናምን ብሎ ይልክለታል ለልጁ ማለት ነው። እስኪ አንተ ላክልኝ ይሏል። ጋይ ስለመሰላችሁ የነሱ ቮይስ ስለሆነ የልጁ ዩቲዩብ ስለሆነ ሙሉን ማውራት አይቻልም። በዩቲዩብ ራሴ ልንገራችሁ እና ከፈለጋችሁ ግን ፍሬዘር ፈቃዱ ብላችሁ ዩቲዩብ ውስጥ ግቡና ሙሉ በቪዲዮ ታያላችሁ። ይሄ ቀረጻው ማለት ነው። ሶ ለራሴ ዩቲዩብ ቻናል ደህንነት ሲባል የሰው ሙሉ ቮይስ አለቅም ማለት ነው። በዚህ እጅግ በጣም አስቀያሚ በሆነ ዘግናኝ በሆነ አሰራር ላይ ተሳታፊ የሆኑ ብዙ ታዋቂዎች አሉ ይባላል። ለጊዜው ስም አንጠቅስም። በህብረት በተናጠል ከአርቲስትም ከሯጩም በሉት ከሃይማኖት አካላትም ከብዙዎች ጋዜጠኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳማ ለግብረ ሰዶም ግንኙነት ሄዷል የሚለውን በተመለከተና ይህ ድርጊት ከህግ አንጻር እንደምን ይታያል የሚለውን ለመመልከት ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ጋዜጠኛ ሶፎንያስ ጋር በተገናኘ ይህን ሀሳብ አነሳውኝ እንጂ
በስፋት ኢትዮጵያ ውስጥ እየተሰራጨና እንደውም ወደ ስጋት ደረጃ ላይ እየደረሰ ያለ ብዙ ግለሰቦች ይህንን ጩኸት እያሰሙ ቢሆንም ግን ትኩረት ያልተሰጠበት ጉዳይ ስለሆነ ከህጉ አንጻር ይህንን ነገር ለመመልከት ዛሬ ተገኝቻለሁ ማለት ነው። ስለዚህ በወንጀል ህጋችን አንቀጽ 629 ላይ ማንም ሰው ከእርሱ ጋር አንድ አይነት ጾታ ካለው ከሌላ ሰው ጋር ግብረ ሰዶም ወይም ለንጽህና ክብር ወይም ለመልካም ጠባይ ተቃራኒ የሆነ ሌላ ድርጊት የፈጸመ እንደሆነ በስርዓት ይቀጣል ይላል ማለት ነው። ስለዚህ እንዲህ አይነት ድርጊት እንደየድርጊቱ አይነትና ሁነት አፈጻጸም እየታየ እስከ 25 ዓመት የሚደርስ ጽኑ እስራት የሚያስቀጣ ተግባር ነው ማለት ነው። ምን የግብረ ሰዶም ግንኙነት ማለት ነው። ስለዚህ ግብረ ሰዶማዊነት በእኛ ሀገር ህግ ወንጀል ነው። እንዲህ አይነት የወንጀል ተግባርን ደግሞ እያየን እየሰማን ዝም ማለት ከዚህ በኋላ ሊበቃ ይገባል ማለት ነው። ስለዚህ በተለይ ታዋቂ ነን የምትሉ ወይም ደግሞ በታዋቂነት ስም እንደዚህ አይነት ተግባር እየፈጸማችሁ ያላችሁት ወይም ደግሞ በገንዘብን ምክንያት በማድረግ ገንዘብን እያሳዩ እያታለሉ በዜጎች ህይወት ላይ ቀልድ የምትቀልዱ ሰዎች ግብረ ሰዶማዊነት በኢትዮጵያ በሀገራችን ላይ ቦታ የሌለው መሆኑን እንድታውቁ ነው። ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄንን የዚያን ጊዜ ከተጠየቀ የዚያን ጊዜ ጫፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። ኃጢአት አንድ በራሳችን ሰውነት በስቷል፣ ሁለት እንደ ሀገር በድለናል። የሀገር በደል የሚባለው ይሄ ነው። ስለዚህ እንግዲህ ወንድማችን ሶፎንያስ ድርጊቱን ፈጽሟል አልፈጸመም የሚለው ራሱን የቻለ ሌላ መነጋገሪያ የሆነ ተግባር ቢሆንም ማስረጃዎች ራሳቸው እሱ ደረሰብኝ ካለው ሁኔታ አንጻር የወንጀል አቤቱታ አቅርቦ በዚያ የወንጀል አቤቱታ ላይ አይ ድርጊቱን እሱ እንዳለው ሳይሆን ለዚህ ዓላማ መጥቶ ነው ብሎ ያን ድርጊት የፈጸሙ ልጆች ደግሞ ራሳቸውን ሲከላከሉ እውነታው ሊወጣ ይችላል ብለን ተስፋ እናደርጋለን ማለት ነው። ስለዚህ ተደብድቤያለሁ ብሎ ክስ ሲመሰርት ይህንን ድርጊት ደግሞ አይ እኛ አልደበደብነውም ወይም ደግሞ የመደብደባችን ምክንያት ይሄ ነው በሚል ነገ ከነገ ወዲያ የምንሰማቸው ነገሮች ያሉ እንደሆነ አብረን የምንመለከት ይሆናል። ነገር ግን ግብረ ሰዶማዊነት ከሃይማኖትም ከባህልም ከሴትም እጅጉን የራቀ ሊወገዝ የሚገባ በወንጀልም ኃላፊነት የሚያስከትል መሆኑን አውቃችሁ በተለይ ወላጆች ልጆቻችን የት እንደሚውሉ ከማን ጋር እንደሚጫወቱ ምን ላይ እንደሚያፈጡ ጠንቅቀን አውቀን ራሳቸውን በስነ ምግባር የታነጹ እንዲሆኑ ለማድረግ ልንሰራ ይገባል። አመሰግናለሁ። የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁትኝ፣ ግን there is something weird about this guy። ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው፣ የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው እንደዚህ አይነት ነገር ነው። እና አንዳንድ ጊዜ ቆም ብላችሁ ማሰቡ ጥሩ ነው። የአዳማ ልጆች ይሄ ይጠፋቸዋል ብዬ አላስብም፣ ሁሉ ነገር ስለሚያገናዝቡ ማለት ነው። ስለዚህ ይሄኛውም ልጅ ቼክ ብታደርጉት ጥሩ ነው። ይብላኝ ለእናቱ። ምክንያቱም የሆነ ቪዲዮዎች እየተሰራጩ ነው ከእናቱ ጋር ያለው ነገር ምናምን ያሳዝናሉ። ሰው አይን ውስጥ ሰው አፍ ውስጥ መግባት ጥሩ አይደለም። እግዚአብሔር በሚያድነው ነገር ያድነው። ግን this guy has a weird feeling for me። በጣም ዊርድ የሆነ ስሜት ነው ያለው ይሄ ልጅ እና ይሄም ቢቼክ ቢደረግ ጥሩ ነው ባይኔ። እስቲ ይታይ ነው። ጤና ይስጥልኝ፣ እንዴት ናችሁ? በጣም ብዙዎቻችሁ ከዚህ በፊት በለቀኩት ቪዲዮ ላይ ጥያቄ ተነስቶባቸዋል። ሲጀመር ከሱ ጋር ምንድነው ያገናኛችሁ? በምን መንገድ አውርታችሁ ነው? አንዳንዶቹ እንደው ምንድነው እያሉ ያሉት ከሱ ጋር መጀመሪያ አስቀድማችሁ ረጅም ወሬ ካወራችሁ በኋላ ነው እንትን ያላችሁት እያሉ ነው። አልሰጥ ሲልክ ምናምን ሲል እምቢ ሲል ወይ ደግሞ ስትጋጩ ለጥቅም ብለህ ነው እንደዚህ እያደረግ ያለው የሚል ነገር እያነሱ ስለሆነ ለዛ ማስረጃ እንዲሆናችሁ ብዬ የሰዎች ማለት በቦታው የነበሩ ሰዎች ይዤላችሁ መጥቻለሁ። ከዛ በፊት ግን እንዴት እንደመጣል ያለውን ነገር በጥቂቱ ላስረዳችሁ። በመጀመሪያ ደረጃ እንደምታውቁት አካውንቴ ላይ የምሰራቸው ኮንተንቶች ከፍቅር ግንኙነት ጋር ከወጣትነት ጋር የተያዙ ኮንተንቶች ናቸው እና እነዚህን ኮንተንቶች በምሰራበት ሰዓት እንደ ማንኛውም ሰው በውስጥ ኢንቦክስ ላይ ሰው ቴክስት ሊያስቀምጥ ይችላል አይደለ? ሶ ሪኩዌስት የተጠየቁ ሬድ እንትኖች አየሁኝ። ከዛ በኋላ ስገባ
ብዙ ሰዎች አሉ። ከነዛ መካከል ፊት ለፊት ላይ በቅርቡ የተላኩትን ቼክ ሳደርግ የእሱን ተመለከትኩኝ። ምናልባት ደግሞ ቲክቶክ ኢንቦክስ የምትጠቀሙ ሰዎች አብዛኞቻችሁ ከ10,000 ፎሎወር በላይ የሚገኙ ሰዎችን ለብቻ ለይቶ ያስቀምጣልና የእሱ ደግሞ 40 ምናምን ሺህ ፎሎወር ነው ያለው። በዚህ የተነሳ ውስጥ ገባውኝ እና ሳይ ደህና ነህ ብሎ አስቀድሞ አስቀምጦልኛል። ያው እዚህ ፒክቸር ላይ አስቀምጥላችኋለሁ። ደህና ነህ የሚል ጽሁፍ አስቀምጦ በነበረበት ታይም ላይ ደህና ነኝ እንዴት ነህ ብዬ ጽፍለት አለውልህ ብሎ ካይም በኋላ ፈታ እንበል ብሎ ነው የጻፈው። እና አንዳንዶች አሁን ፈታ እንበል ብሎ የተናገረበትን ፓርት አንስቼ ፈታ ሾው የሚባል ሾው ስላለው ምናልባት ኢንተርቪው የሚያደርግ በጣም የታወቀ ጋዜጠኛ ነው ብዬ ስላሰብኩኝ ለኢንተርቪው ፈልጎኝ ከሆነ በሚል ነበረ። እሺ እንዴት በምን መልኩ ብዬ ጠየቁኝ። ማለት ፈታ እንበል ሲለኝ በምን መልኩ ብዬ ነው የጠየቁት። ይሄንን በምጠይቅበት ሰዓት ላይ አንተ ደስ የሚልህን አይነት ነገር ነው ምላሹ። ማለት እንዴት አልገባኝም። አንተ ደስ የሚልህን ማለት ምን ማለት ነው ብዬ አልገባኝም ስለው ተወው በቃ አለኝ። የዚህ ሰዓት ላይ የሆነ ነገር በውስጤ በቃ የሆነ ሪጀክት ይል ጀመር ማለት ነው። ጠረጠርኩኝ። ከዛ በኋላ ወዲያው ነው ሶፊ ያስረዳኝ ምንም ችግር የለም እኮ ምናምን ብዬ ያለውን ነገር ጠየቅኩትኝ። ከዛ አንተ ደስ የሚል ምንድን ነው ምናምን ብሎ በቃ ዩዘር ኔምህን ላክልኝ አለኝ። ላኩለት። ምንም ማለት አልነበረም። ከዛ ግን በንግግሮቹ መካከል ያው እዚህ ፒክቸር ላይ እያስቀመጥኩላችሁ የምታዩዋቸው ከሆነ ማለት ነው ምንም ከእናንተ የምደብቀው ነገር የለም። በቃ ጉዳዩ ተጀመረ። የልብ ቅርጽ ማስቀመጥ ጀመረ። እሺ የኔ ውድ ምናምን ጸጉርህ ሄርሊ ነው ማነው ደረትህ ሄርሊ ነው ምናምን ማለት ጀመረ። የዚህ ሰዓት ገባኝ። የሆነ ነገር በቃ እኔ ይቅርታ አድርጉልኝ፣ እኔ በክርስትና እምነት ውስጥ ያለው ሰው ነኝ። በክርስትና እምነቴ ውስጥ እንደዚህ አይነት ነገር የተወገዘ ነው፣ በፍጹም የማይፈቀድ ነው። እንደ ሀገርም ብትሄዱ ደግሞ በህገ መንግስታችን ላይም በፍጹም የሌለ ነገር ነው። ስለዚህ ይሄ ነገር የግድ የሆነ ነገር ውስጥ መግባት አለበት መጋለጥ አለበት ብዬ ስላሰብኩኝ እኔ ራሴ ልክ ያ ስሜት በውስጤ እንዳለ አድርጌ ያው እዚህ ከዚህ በፊት መጀመሪያ ላይ ያችሁ ሰዎች ካላችሁ መጀመሪያ ያለው ቪዲዮ ተመልከቱ። እዛ ላይ ሄጄ ሰርቻለሁ። ከዛ አወራሁትኝ እንዲመጣ አደረግኩኝ። የፈጠነ ምንድን ያደረግኩትኝ ወዲያው ለብራዘር ደወልኩ፣ ለጓደኞች ጀሞ ተሰበሰበ፣ ነገርኳቸው። የሆነ ሰው እንደዚህ እያለገ ነው መቀበር አለበት ምናምን አልኳቸው። ተስማማን። እንግዲህ ከነ ድምፁን ያቀረብኩላችሁ አይታችኋል። ደውዬለት እየመጣው ነው ሲል እያንዳንዱን ነገር ያው ምናልባት በስልክ ያወራናቸው መስማት ከፈለጋችሁ የቪዲዮ መጨረሻ ላይ ተቀምጦላችኋል። መጀመሪያ የለቀኩት ቪዲዮ ላይ እያንዳንዱ ያወራውን አስጸያፊ ንግግር ማለት ቢጃማ ሁሉ አለ ወይስ ላምጣ ማለት እኔ እዚህ ጋር ለሚዲያ ስለሚከብድ ግን ልንገራችሁ፣ ያው ምንም ነገር መደበቅ ስለሌለበት እንትኑ ትልቅ ነው ወይ ምናምን ብሎ ሁሉ እስከመጠየቅ ግን ምኑ ካላችሁኝ የወንድ ብልት ማለት ትልቅ ነው ወይ በጣም ኤክስትሪም ነው የምወደው ብሎ ኢቭን የራሱን ሁሉ መቀመጫ እስከሚልክልኝ ነው። እቃውን ይልክለታል፣ ቂጡን ማለት ነው። ቂጡን ላከልኝ ያለው እሱ ልጁ። ይሄ ማን የላኪው ደግሞ ጋዜጠኛው ነው የላከው። እኔም ዝም ብዬ ስክሪንሾት ለማድረግ ሞክራለሁ እያንዳንዱን ነገር ግን ፎቶዋ ላይ ስክሪንሾት ማድረግ አልቻልኩም። ለምን የላከልኝ ዋን ቪው ነው ማለት ወዲያው እንደታየ ወዲያው እንዲጠፋ አድርጎ ነው የላከልኝ እና በዚህ መካከል ይሄ ተፈጠረ። ከዛ ከመጣ በኋላ እኔ ላደርግ የነበረው አምጥቼ የሆነ ቦታ ከወሰድነው በኋላ መረጃ ለመጠየቅ እና ያለውን ነገር ለህግ ለማጋለጥ ነበር። ነገር ግን እንዲህ በማድረግ ሰዓት ይዤው የመጣው ባለበት ሰዓት ላይ በነገራችን ላይ አሉ ከጀርባዬ ጓደኞቼ ሁሉ እየተከታተሉ ነበረ። ከሚደረገውን ነገር እየተከተሉ እያዩ ማለት ነው። ወስጄው የሆነ ቦታ ላጋልጠው ስል አንድ ሰፈር ሰው ድንገት አየኝና ምናምን ብሎ ጠየቀኝ። የዛ ሰዓት ላይ ያው እንዳይባንን ብዬ አረ ምንም ምስል የሆነ ግርግር ተፈጠረ በዛ ማለት። ከዛ ምንም አማራጭ አልነበረኝም። ልጆቹ መጥተው ጓደኞቼ እንግዲህ ያያችሁትን ጥቃት ፈጽመናል። ጠቅለል ስናደርገው የዚህ ቪዲዮ ዓላማ ምንድን ነው? ኢትዮጵያ ሀገራችንን ከእንዲህ አይነት ክፉ ስነ ምግባር ከአውሮፓውያን ተልኮ ነፃ ማድረግና ትውልዱን ማዳን ነው። ሀገርን ማስቀጠል ነው። ሀገር ማትረፍ ነው። ታዲያ የአንድ ሰው የሁለት ሰው የተናጠል ስራ ይህንን ሊያስወግድ አይችልም። ከላይ አካላት እስከ ታች አካላት ሁሉም ግንዛቤውን ተገንዝቦ ሲረባረብ ብቻ ነው። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ